ሰላም የምሳሌ ቤተሰቦች እንደምን ቆያችሁኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ቆንጆ ታሪክ ነው ይዤላችሁ የመጣሁት። የፍቅር አቦጊዳ ይሰኛል። ከፍቅርና ትግል የተሰኘው የልዑል ግርማ ያጫጭር ታሪኮች ስብስብ መጽሐፍ ላይ ነው ይሄንን ታሪክ የመረጥኩላችሁ። ይሄ መጽሐፍ በ2006 ዓመተ ምህረት ነው የታተመው። እንግዲህ በታሪኩ በጣም እንደምትዝናኑበት እንደምትወዱትም እርግጠኛ ሆኜ ነው ወደ እናንተ ያመጣውላችሁ። እኔ ኢትዮጵያ ከፈለኝ ነኝ፣ እናንተ ደግሞ የኔ ውድ ቤተሰቦች ናችሁ። አብራችሁኝ እስከ መጨረሻው ድረስ ዝለቁ። አጭር ታሪክ ነው። በቀጣይ ደግሞ ረዘም ያሉ በጣም ቆንጆ ክረምቱን ቆንጆ የሚያደርጉላችሁን ታሪክ ይዤላችሁ እመጣለሁ። ትረካውን ላይክ አድርጋችሁ ጀምሩ። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ለሌሎች ወዳጆቻችሁ ሼር በማድረግ ምሳሌ ታሪኮችን ከፍ እናድርገው። መልካም ቆይታ ከትረካው ጋር። የፍቅር አቦጊዳ ይቀጥላል። አብራችሁን ቆዩ። የፍቅር አቦጊዳ። እንደ ቢራቢሮ ሁሉን አትቅሰሚ፣ እኔ በቃሻለሁ ተይ ፍቅሬ ስሚ። የ21 ዓመት የልደት ቀኗን ልትዘክር በእድሜዋ ቁጥር ልክ የደረደረቻቸውን ሻማዎች ከማብራቷ በፊት ሙዚቃው ደጅ ድረስ እስኪሰማ ከፍ አድርጋ በማስጮህ አብራ ታዜማለች። በሰፊው ሳሎን ውስጥ ከወዲያ ወዲህ እየሮጠችና እየተሽከረከረች ብቻዋን ትደንሳለች። በዕድሜ ከጥፍ በላይ የሚበልጣት ባለቤቷ በረንዳው ላይ ስለታም ምላጩን እንደያዘ መልኩን በመስታወት እያጤነ ከሳሎኑ የሚያስገመግመውን ዜማ እያደመጠ በቢጃማው ስር አልፋ የምትዳብሰውን የማለዳ ሙቀት እያጣጣመ ስለ ባለቤቱ ያውጠነጥናል። የስሜታቸው ተቃርኖ እያደገ መምጣት አሳስቦታል። ይህች ሁለት ዕውቅ ሰዓሊና ደራሲ ተቀናጅተ የቀረሷት የምናብ እመቤት የምትመስለው ሚስቱ የምትስልቱ ፈጣን በሆነው በዚህ ሙዚቃ እንዲህ ስትፈነጥዝ፣ እሱ ፊቱን ሳሙና እየቀባ ጢሙን ሙልጭ አድርጎ እየላጨ በፎጣ እያደራረቀ ለሳሎኑ በር ጀርባውን እንደሰጠ ይብከነከናል። እድላዊት ሙዚቃው ህዋ ሆኖላታል። በጣም በደስታ ስትሽከረከር ቀሚስ ቢጤ ልብሷ ከጉልበቷ በላይ ተገልቦ ተዘርግቶ ተንሳፎ አብሯት ሲሾር እንደ ወፍ የውስጥ ላባ የሳሱ ብናኝ ጸጉሮች የተላበሰው ገላዋ ሲታይ ቀን ሙሉ ሌት ሙሉ እድሜን ሙሉ ቢታይ እንደ ፈንዲሻ አይጠገብም። መርሻ እድላዊትን በፍጹም ልቡና በፍጹም ኃይሉ ያፈቅራታል ቢባል በጭራሽ ማጋነን አይሆንም። በዝዋይ ሐይቅ ዳርቻ ላይ በገነባው ሰፊ የመኖሪያ ህንጻ ውስጥ ለሷ ክብርና ደስታ ይሆን ዘንድ ያልተዘጋጀ ነገር የለም። ከባህር ማዶ መጥተው የተተከሉ ልዩ ልዩ አበቦች፣ እልፍ ብሎ የመዋኛ ገንዳ፣ ከዛም ጠጋ ብሎ አልጋ መሰል ዥዋዥዌ፣ ወዲያ ማዶ ቀጥታ ወደ ሐይቁ መሃል የሚያደርስ ሰፊ የውሃ መንገድ ከነሞተር ጀልባው ይታያሉ። እንቡጧ እድላዊት መርሻን ለጋብቻ የፈቀደችው ጥልቅ አፍቃሪዋ መሆኑን በማረጋገጥ ተማርካ እንጂ በሀብቱ ተደልል አልነበረም። እነሆ ክንዱን መንተራስ ከጀመረች 3 ወርቃማ ዓመታት ተቆጠሩ። በእነዚህ ጊዜያት አንድ እናት ለልጇ ከምትሰጠው ፍቅር የላቀውን እሷ ከባለቤቷ እንዳገኘች የምታመን ቢሆንም ካለፉት 4 ወራት ወዲህ ግን ይህንን እውነት የሚጣረስ እንግዳ ስሜት ውስጧ ይንበለበል ይዟል። ያኔ አካባቢውን አጠይማ ቁልቁል ለመጥለቅ የምትንሸራተተው ጀንበር በተማሰለት የቦይ ጉድጓድ ውስጥ ቀርዘዝ ኮለል እያለ የሚፈሰው የመስኖ ውሃ አውዱን የረጋና መንፈስን የሚያድስ አድርገውት ነበር። የጎመራው ሜዳ ሙሉ የቲማቲም ፍሬ የቆጠሩ የሚራመዱ የሚመስሉት ባልና ሚስት እጅ ለእጅ እንደተጣመሩ የአፕል፣ የፓፓያ፣ የብርቱካን ቋሚ ተክሎችን አልፈው የመስክ ሰራተኞች ከተሰበሰቡበት ስፍራ ደረሱ። ሰራተኞቹ የቀኑን ስራ አጠናቀው የምሽት ተተኪዎች የሚረከቡበት ሁኔታ ላይ ነበሩ። ከመካከላቸው አንድ ብርቱ ወጣት በስሜት ተሞልቶ የሚወዳቸው የዩኒቨርሲቲ መምህሩን እያሰበ ካነጋገር ዘቢያቸው ጥቂቱን እየተዋሰ ይናገራል። እያንዳንዳችን ለአቶ መርሻ ብቻ ስንል እንደምናገለግል ማሰብ የለብንም። ሁላችንም የምንሰራው ከማንም በላይ ለራሴ ነው ልንል ይገባል። ሞቃታማው አየር ሽቅብ ተጉዞ ከፍታው ላይ ላሉት ባልና ሚስት ጆሮ ደረሰ። ጎበዝ፣ ይህች ዓለም እንደሚንበለበል እሳት ነች። ያቀጣጠልናትን ያህል ታበራልናለች፣ ያነደድናትን ያህል ታሞቀናለች። ወደድንም ጠላንም ምንጊዜም የምናገኘው ውጤት የልፋታችንን ያህል ብቻ ነው። ድምፁ ደስ ሲል አለች እድላዊት። መርሻ ፈገግ ብሎ ማድመጡን ቀጠለ። ሚስቱም እንዲሁ። የመስራት ፍላጎትና አቅማችንን ዕለት ተዕለት ማሳደግ አለብን። ተፈጥሮ ደግ ነች። ያለምንም ክፍያ ጊዜን ትለግሰናለች። ይህን ጊዜ ደግሞ የግል ብቃታችንን ለማጎልበት ልንጠቀምበት ይገባል። ስሙ ማን ነው? ጠየቀች
ቆይ የኔ ፍቅር ጥቂት እናድምጠው አለ መርሻ። የይስ ጎኑ የቆመውን የዘይቱን ዛፍ እየጠቆመ ማንም እዚህ ዛፍ ላይ መውጣትና ፍሬውን ለቅሞ መውረድ ቢፈልግ ሁለት መሰረታዊ ነገሮች ያስፈልጉታል። አንደኛው የሚጨበጥ ሲሆን ሁለተኛው የሚረገጥ ነው። በተመሳሳይም ማንም የህይወት አናት ላይ ወጥቶ የህይወቱን ጣፋጭ ፍሬዎች መሰብሰብ ቢፈልግ ሁለት መሰረታዊ ነገሮች ሊኖሩት ይገባል። አንደኛው የሚጨበጥ ተስፋ ሲሆን ሁለተኛው የሚረገጥ ትግል ነው። ተስፋውን በአይምሮ እንደጨበጠ ትግሉን በሁለንተናው እየረገጠ ወደፊት በገፋ ቁጥር ወደሚፈልገው ፍሬ ይቀርባል። በኔ ግምት እዚህ ያለን ሁሉ የተሻለ ኑሮ የመኖር ተስፋና እለት ተዕለት ጠንክሮ የመስራት እድል ትግል ላይ የተመሰረተ የጋራችን ዛፍ ያለን ይመስለኛል። አይደለም እንዴ ጃል? ሲል ጠየቃቸው። እንዴታ ልክ ብለሃል አንበሳ እያሉ ከተለያየ አቅጣጫ ሐሳቡን መደገፋቸውን ገለጹ። እንግዲህ እንበርታ፣ እንትጋ፣ ለዛሬ ይበቃል ብሎ በተናቸው። ፊቱን ዞሮ ሽቅብ አቀና። በፍስሐ ተውጠው ቁልቁል ሲያዳምጡ ከነበሩት ጥንዶች ጋር ተገጣጠመ። አቶ መርሻ በኩራት ጨበጠው። እድላዊት ብሩህ ፈገግታዋን ፈነጠቀችለት። እሱም በቡናማ አይኖቹ አስተዋላት። ያኔ ለመጀመሪያ ጊዜ ልቧ ተሸበረ። ያኔ አተነፋፈስ ስርዓቷ በጥቂቱ ተዛባ። ከያኔዋ ቅጽበት ጀምሮ እድላዊት መልስ ያላገኘችለት ጥያቄ በውስጧ ተጭሯል። የረሃብ የመሰለ ያንሰው የማግኘት የራስ የማድረግ በውል ይሄ ነው የማትለው ነገር ግን ጠንካራ ስሜት። ባለቡናማ አይኑ ወጣት የሸሚዙን እጅጌ እስከ ክንዱ ጠቅሎ በውስጠኛው አይኗ ለውስጠቷ ይታያታል። የዳበረ ሰውነቱ ወኔውና ቆፍጣናነቱ ማርኳታል። ሰርክ ቤታቸው እየተገኘ ከእርሷና ከመርሻ ጋር እየተጨዋወተ ያመሻል። ስለ ስራና ስለ ተለያዩ ወቅታዊ ጉዳዮች ይወያያል። በእነዚህ ጊዜያት በደንብ አስተውለዋለች። ወጣትነቱ፣ ብስለቱ፣ በዚያ ላይ ደልዳላ ሰውነቱ አስጎምጅቷታል። እርግጥ ነው አቶ መርሻም ወዶታል። በስነ ምግባሩ፣ በተሰጠው ኃላፊነት ላይ ባለው ትጋትና ብቃት፣ በመንፈሰ ጠንካራነቱ ሊያከብረው ተገዷል። ይሄስ የእድላዊት ሁኔታ አላማረውም። ድርጊቶቿ ሁሉ ሰላም አሳጥቶታል። የባለቤቷ እግር ወጣ ማለቱን ትጠብቅና ታስጠራዋለች። አንጀት በሚበላ ሁኔታ እንባ ባቀረሩ አይኖቿ እየተመለከተችው እየተንቆራጠጠችና ጣቶቿን እያፍተለተለች ትቀባጥራለች። አብዛኛውን ጊዜ ወሬዋ ለመልስ የማይመቹ እዚያው በዚያው የሚገጫጩ ፍሬ አልባ ቃላት ስለሚሆኑበት በዝምታ ሲያደምጣት ይቆይና በቃ ልሂድ አይደለም ይላታል። እባክህ ይስ ትንሽ ቆይ። ለምንድን ነው ድል እንዳልሰራ የምታደርጊኝ? ምን አደረኩህ? ይሄው ስንት ወር ሙሉ በተደጋጋሚ ያስጠራሽኝ የረባ ነገር እንኳን ሳታናግሪኝ በጊዜ ትጫወቻለሽ። ቀድሞውንም እኔን ብቻሽን በምትሆኚ ሰዓት መጥራትሽ አግባብነት የለውም። በጣም ነውርና ልፈቅደ የማላስበውን ድርጊት ነው እያደረግሽ ያለሽው። ጮኸ ብስጭት ብሎ። የምታስቢ ሁሉ የማይሞከር ነው። ባለትዳር መሆንሽን፣ ባለቤትሽ ላንቺ ያለውን ፍቅር አስታውሽ እንጂ። እኔም በሆን የዛን ጨዋ ሰው ጎጆ የማናጋ ከሃዲ ያለመሆኔን ብታውቂ ደስ ይለኛል። ረጋ አንገቱን ወደፊቷ ሰገግ ያደረገ። እሷ ጸጥ፣ አይኖቿን በእንባ ሞልታ ተቀረቅራለች። የሳሎኑን በር ከፍቶ ሲወጣ አይኖቿ ያቆሩትን መራር ፈሳሽ ከታመቀው የስሜት ትንፋሿ ጋር እኩል ትለቀዋለች። ቅዳሜ ጠዋት 3 ሰዓት የአቶ መርሻ እርሻ ልማት ስብሰባ አዳራሽ ውስጥ ሰራተኞች ቦታቸውን ይዘዋል። አብዛኛዎቹ የክት የሚሉትን ልብሳቸውን ለባብሰው ለመደማመቅ ሞክረዋል። የእርሻ ልማቱ ዋና ስራ አስኪያጅና ባለ ሀብቱ አቶ መርሻ ቁምላቸው ዘና ብሎ ይታያል። ግሪኮች የፍቅር አምላክ የሚሏትን ጣዖት የመሰለችው እድላዊት አባተም ጎኑ ተቀምጣለች። ልቤም ተደላደለ ጎኔም ደላው መሰለኝ አንቺን ስለ መውደዴ ሀገር ሰምቶ ጉድ ቢለኝ። ከወጣ ሳምንታት ያስቆጠረው የቴዎድሮስ ካሳሁን ዜማ በድምተኛ የሰራ አካል ውስጥ ከደም ዝውውሩ ጋር ውህደት ፈጥሮ ይሽከረከራል። ከወደድኩሽ ወዲያ ምንድነው ቢጠፋም ስሜ ነው። እድላዊት ሰዓቷን ተመለከተች። 3:15 ይህይስ በአዳራሹ የፊት ለፊት በር ገባ። አይን ላይን ተገናኙ። የእሱ ልብ ተንከባሎ እንደወደቀ እንቁላል ኳ ብሎ ተሰበረ። የእሷ ቀልብ እላዩ ላይ ልክክ እንዳለበት ስጋው በሁለንተናው ላይ ተጣበቀበት። ጸጉሩ አልተበጠረም። በእጁ ወረቀት ይዟል። ሸሚዙን ክንዱ ድረስ ጠቅልሎታል። ዛሬም ሲራመድ በልበ ሙሉነት ፊት ለፊት እያየ ቢሆንም እነዚያ ቡናማ አይኖቹ አሁንም ከሱ ይሸሻሉ። ወሬ ቢጓዝ በቀን በሌሊት ጨረቃ አንቺ ያለሽኝ ለኔ ስም አልፈራም በቃ። ሙዚቃው ተቋረጠ። ይሄስ ወረቀቱን እየዘረጋ ወደ መድረኩ ብቅ አለ።
እድምተኞች ለማድመጥ ተዘጋጁ። በመነጋገሪያው ቦታ ጸጥ ብሎ ቆመ። አዳራሹን፣ የሥራ ባልደረቦቹን ከዳር እስከ ዳር ቃኘ። ጥቂት ፈገግታ ለገሰ። ንግግሩን ጀመረ። እንደምታውቁት እርሻ ልማታችን ዘንድሮ ባስመዘገበው ከፍተኛ ምርት ከልብ ተደስተናል። በዚህም የእርሻ ልማቱ አስተዳደር ለዚህ ድል መሳካት ጉልህ አስተዋጽኦ ላደረጉት ሰራተኞች በሙሉ የማበረታቻ ሽልማት ሊሰጥ ወስኗል። አዳራሹ በጸጥታ ውስጥ ሆነ። ምን ነው ደስ አይልም? ደስታችሁን መግለጽ ትችላላችሁ አለ ፊቱን በፈገግታ አብርቶ እጆቹን በጋባዥነት እያወናጨፈ። አዳራሹ በሳቅና በጭብጨባ ደመቀ። እድላዊት መሳጅ ተውኔት የምትከታተል ይመስል ሙሉ ለሙሉ ትኩረቷን በይሄይስ ላይ ያኖረች። እሷም ከታደመው ሰራተኛ እኩል ሳቀች። በስሜት ተሞልታ ጨበጨበች። መርሻ እየሆነ ባለው ነገር ሁሉ ተደሰተ። ዋናው ነገር ባለድል መሆን መቻላችን ነው። ይህ ውጤታማነት ግን እንደው በአጋጣሚ የድል ጉዳይ ሆኖ ድንገት የተከሰተልን ክስተት አለመሆኑንና የጣፋጩ ድካማችን ዋጋ መሆኑን መዘንጋት የለብንም። በቀጣዩ ጊዜም እንዲሁ የበለጠ በመንቀሳቀስ ከዚህ የተሻለ ውጤት ባለቤት ልንሆን ይገባል። አዳራሹ በፉጨት በጭብጨባ ሞቀ። ይሄይስ በባህሪው ረጋ ያለ ቢሆንም በሚናገርበት ጊዜ የጋለ ስሜት ውስጥ የመግባት ጸባይ ያለው። ከአዲስ አበባ ዩኒቨርሲቲ ዊዝድሮዋል ጠይቆ ሲወጣ የጠጠረበትን ትምህርት በትጋል ሊያጠና አስቦ ነበር። እንዳሰበው ግን ሙሉ ጊዜውን ጥናቱ ላይ ብቻ ሊያደርግ አልቻለም። ምክንያቱም ከዩኒቨርሲቲ አቋርጦ ሲወጣ ያ ራስ ማስተዳደር የተባለ ነገር እንደ ተራበ ጅብ አፉን ከፍቶ ስለጠበቀው ነበር። ሙሉ ጊዜውን ለጥናቱ ቢያውለው ለመኖር የሚያስፈልገውን ወጪ የሚሸፍንለት ያስፈልገዋል። ይህ ደግሞ እንኳን ዛሬ ትልቅ ሰው ሆኖ ይቅርና ሕፃን ሳለ የሚያጣው መብት እንደሆነ ያውቃልና መስራት ብቸኛ አማራጭ ሆነ። ለዚህም ነው ከካምፓስ እንደወጣ የመጀመሪያ ተግባሩን ስራ ማፈላለግ ያደረገው። የአስተዳደር ተማሪ እንደመሆኑ መጠን በሰው ኃይል አስተዳደር የሥራ መደብ ክፍት የሥራ ማስታወቂያ አየ፣ አመለከተ፣ ተወዳደረ፣ አንደኛ ሆኖ አለፈ። ዝዋይ የሚገኘው የመርሻ እርሻ ልማት ውስጥ በጊዜያዊ ሰራተኝነት ተቀጠረ። ስራው አድካሚ ነው። ቢሮ በመቀመጥ ብቻ የሚዘለቅ አልሆነም። መስክ እየወጣ ከጉልበት ሰራተኞች ከጥበቃና ከሕክምና ባለሙያዎች ጋር ወዲያ ወዲህ የሚልበት አጋጣሚዎች በረከቱ። በዚያ ላይ የእድላዊት ጉዳይ እሳት እየሆነበት መጥቷል። ይሄይስ ንግግሩን ጨረሰ። የተቋረጠው ሙዚቃ መጫወቱን ቀጠለ። ጉልህ አስተዋጽኦ ያደረጉ ሰራተኞች ተሸለሙ። ከመስክ ሰራተኞች ወገን፣ ከባለ ሀብትና ስራ አመራር ወገን ሁሉም የተሰማውን ገለጸ። ለከርሞ ለመበርታት ቃል ተገባ። አጓጊ ተስፋ ተሰነቀ። የ1993ቱ ዓመታዊ ጉባኤ ተበተነ። ግርማዊነቶ የፍቅር እንደራሴ የአፍሪካ አባት ኃይለ ሥላሴ። ሙዚቃው ቀጠለ። ከቀናት በኋላ በአቶ መርሻና በይሄይስ መሃል ግዙፍ ዝምታ ነገሰ። የእድላዊት ሁኔታ አስጊ ደረጃ ላይ ደረሰ። ቀን በውኗ ሌት በቅዠቷ ይሄይስን ትቃትት ጀመር። ይሄይስ በመርሻ እርሻ ልማት ውስጥ 1 ዓመት ሲሰራ ከወር ወጪው በመቆጠብ ገንዘብ ያስቀምጥ ስለነበር ቀሪውን ጊዜ ቤቱ ተቀምጦ ሊያጠናቀደ። ሆኖም ይህን እቅድ እድላዊት በሰማች ጊዜ አዲስ ነገር ተከሰተ። እንቅልፍ የሚነሳ እህል የሚዘጋ እንደ መንፈስ ጭንቀት ያለ ነገር። መርሻም ሁሉን ነገር በተጨባጭ ተረዳ። በሚስቱ አዘነ፣ ልጅቷን ኮነነ። ይሄይስን ከሥራ ሊያባረረው አስቦ አብራው ብትኮበለልስ ብሎ ስለሰጋ ሊቆጣ፣ ሊመክር፣ ሊወቅስ አቀደ። ይህም ደግሞ ችግሩን ማባባስ እንደሆነ ተሰማው። እንዲሁም ለይሄይስ ተስባበታለች ብሎ የገመተውን ሁሉ ሊያደርግ ተመኘ። ያም ቢሆን ጅብ ከሄደ ውሻ ጮኸ ሆነበት። በዚያ ላይ የውሸት ማንነት መገንባት አሳፈረው፣ ጨነቀው። የገዛ ዕድሜውን ረገመ፣ አወጣ አወረደ። ይሄይስ ላይ ልቡ ተቆጣ። ስውር እርምጃ ሊወስድበት ፈለገ። አንዳንዴ በሕይወት ውስጥ ከሬት የመረረ እውነት ይቀርብልናል አለ ለራሱ። በትክክለኛ ጎዳና ተጉዞ ተገቢው ጫፍ ላይ ለመድረስ ይህንን መራር እውነት በርትቶ መጎንጨት የግድ የሚሆንበት አጋጣሚ በርካታ እንደሆነም አስታወሰ። ካለፈ ተሞክሮም በተግባር አይቷልና ጨልጦም አልፏልና ዛሬም መንገዱ ይህ ብቻ እንደሆነ አስተዋለ። የእድላዊት ፍቅር ግን ዘፈን ምግቡ እንዳደረገ በየቅጽበቱ ማደጉን ቀጠለ። ይሄይስ ከሚወዳቸውና በአዲስ አበባ ዩኒቨርሲቲ የሥነ ልቦና መምህር ከሆኑት ከአቶ ግዛው ጋር የግል ውይይቶችን በስልክ ያዘወትራል። ከእድላዊት ጋር እየሆነ ያለውን የፍቅር ግንኙነት ጠቋቁሟቸዋል። ታዲያ በዚህ ሳምንት መምህሩ በይሄይስ ድምፅ ውስጥ እንግዳ ስሜትን አደመጡ። ልቡ በሐዘኔታ ዘንግ እየተሰረሰረች እንደሆነ አወቁ።
ጥናቱን እርግፍ አድርጎ ትቷል። እድላዊትን በቀን 3 ጊዜ ይጎበኛል። ለባለቤቷ መሽቆጥቆጡን እንደ 3ኛ ስራው ተያይዞታል። በጥልቀት ካሰቡ በኋላ መምህሩም አንድ እንግዳ ምክር ለገሱት። ራስህን ጠብቅ፣ የተቻለህን ያህል ተዋብ፣ አመቺ ሁኔታ ጠብቀህ ግሩም ጽጌረዳ ስጣት፣ ተፈጥሮዋን አድንቅ፣ ስለ ፍቅር አውጋት፣ ስትለያት ግንባሯን ስመህ እንደምትወዳት ንገራት የሚል ትዕዛዙን በደስታ ተቀበለው። ከ2 ቀናት በኋላ የተባለውን ሁሉ ለመፈጸም ወደ መርሻ ህንፃ ሲያዘግም ላየው። የጀምስ ቦንድን ገጸ ባህሪን ተላብሶ የሚጫወት የሆሊውድ አክተር ይመስል ነበር። ሁሌም ድል አድራጊ ይቻላል ነው መልሱ፣ ድል አድርጎ ሲገባ ባንዲራ ነው ልብሱ የሚለውን ዘፈን በፉጨት እያዜመ ተራመደ። አቶ መርሻ ቁጭ ያለ እውነታውን ሳያገኝ ሳያኮስስ ደጋግሞ ላይምሮ ነገረ። የዚያኑ ያህል የውሳኔ አማራጮች በረከቱ። ከራሱ ጋር በራሱ ላይ ዶለተ። የህይወትን ቀጫጭን ያቋራጭ መንገዶች ብዛት፣ ከአቅም በላይ የሆኑ የመሳሳብ ህጎች፣ የአብሮ መኖሩ ስብስብ ገጾችን እየፈታ እየቋጠረ ከጠዋት እስከ ማታ አልኮል መጋትን እንደ ጊዜያዊ መፍትሄ መረጠ። ያም ሆኖ ይህይስን ባይኑ ሙሉ አያየውም፣ ሊያናግረውም አይደፍርም። ቀጠሮ እንደያዘ ሰው የሚመጣበትን ሰዓት ያውቃል። ቤቱን ለቆ ይወጣል። የሚካሄድበትን ይገምታል። ተመልሶ ይመጣል። እየተንገዳገደ የመኝታ ቤቱን በር ይከፍታል። እድላዊት ሰፊው መስኮት አጠገብ ቆማ በረዶ የመሰለውን የዝዋይ ሐይቅ ስትቃኝ ያገኛታል። እድልዬ፣ አንደበቱን መጠጥ ጠፍንጎታል። ምን ብዬ ልንገርሽ፣ ዘንድሮ ፍቅርና ዘፈን ሌላ ነው። ለማልማሽ ያንቺን ፍቅሬ ብዙ ነው ሚስጥሬ። እንደምንም አንጎራጎረው። ከጀርባዋ ሆኖ አቀፋት። መስኮቱ ፊት እንደቆመች እይታዋን በተንጣለለ ውሃ ላይ ታመላልሳለች። ጨረቃ ነጭ ብርሃኗን ለሐይቁ ገብራለች። እድልዬ፣ ጨረቃን አየሻት? መልስ የለም። ተመልከቻት። በዙሪያዋ እልፍ አእላፍ ከዋክብት ከበው ሊያደምቋት፣ ሲሰግዱላት፣ ሲዘምሩላት። አንቺም እኮ ልክ እንደ ጨረቂት በዙሪያሽ ብዙ ከዋክብት ሊኖሩሽ ይገባል። እኔ ደግሞ ያኛው ለጨረቃ ቅርብ የሆነው ትልቁ ኮከብ ነኝ አይደለም? እሷ ዝም። ትከሻዋ ላይ ረብ ያለውን ጸጉሯን ገለጥ አድርጎ ማጅራቷን ይስምና አልጋው ላይ የኋሊት ይወድቃል። ጠዋት የጽዳት ሰራተኛዋ፣ የምግብ አብሳይ አቅራቢዋ በየክፍሉ ሽርጉድ ይላሉ። ምሳና ራት በሰዓቱ የመመገቢያው ጠረጴዛ ላይ ይደረደራል። መልሶ ይነሳል። የመጥሪያው ደውል አቃጭሎ እመቤቷ ፊት መቅረብ የሚገባት አቃቢትም ሆነች ሌሎች እስካልተጠሩ ድረስ ወደ እድላዊት አቅራቢያ ዝር የሚል አይኖርም። ከብቸኝነትና ትካዜዋ እሷን ማውጣት የተከለከለ ሆኗል። ይህይስ በመምህሩ የታዘዘውን ሊፈጽም የአቶ መርሻን የበረንዳ ደረጃ ወጣ። እንደ ገዛ ቤቱ የሳሎኑን በር እጀታ ጨበጠ። ወደ ታች ጠመዘዘ። ተከፈተ። ሰተት ብሎ ገባ። እድላዊት ረጅሙ ሶፋ ላይ አንድ እጇን ግንባሯ ላይ ሌላውን ወደ መሬት ዘርግታ በጀርባዋ ተንጋላለች። ከቀለማት መሃል ድንገት ተገኘሽ፣ አተኩሮ ቢያይሽ ለካስ ሞናሊዛ ነሽ። ዘፈኑ በጣም በዝቅተኛ ድምፅ ይሰማል። የመስኮቶቹ መጋረጃ አልፎ የሚገባው ብርሃን ሳሎኑን ወርቅማ አድርጎታል። ካሸለባት ሰመመን የነቃችው ይህይስ ከፍቶ የገባውን በር መልሶ ሲገጥም በተፈጠረው ጓይ የሚል ድምፅ ነበር። እንዳየችው ፊቷ በጻዳ ተላበሰ። ከናፍርቷ ተገለጡ። ተነስታ ስትቆም ሞናሊዛ የሚለው ሙዚቃ ልክ የሷን እንቅስቃሴ ለማጀብ የተቀናበረ እስኪመስል ተጣጥመው ነበር። ቀስ ብሎ ቀረባት። ያላንዳች ጌጣጌጥ ያጌጠችው ፍጡር ወደ ኋላ በደበቀው እጁ ጽጌረዳ ይዟል። አጠገቧ እንደደረሰ እቅፍ አድርጎ ያዛት። ሰውነቷ ይሞቃል። ውሽቅ ስትልበት በልኩ እንደተፈጠረች ተሰማው። ከትከሻው አካባቢ ወደ አንገቷ ጠጋ ብሎ ሳማት። ደስታዋን በዝምታዋ ገለጸችለት። አበባውን ሰጣት። ተፈጥሮዋን አደነቀላት። እንደሚወዳት ነገራት። በመጨረሻ ግንባሯን ሳመና ተሰናበታት። ሊወጣ ሲል ነገ በዚሁ ሰዓት ቤቱ እንደምትመጣ በሰረችው። እንደገና አቅፈ ሳማት። ግመጣት ግመጣት፣ አረ ግመጣት የሚል ስሜት ገፋፋው። እየጎመጀ ደስተኛነቱን በጨዋ ቋንቋ ገለጸላት። የእሷም ደስታ ከደጃፏ ያለውን ሐይቅ ያህል ሰፋ፣
ተንሰራፋ። እንደ ረሃብ ያለው ስሜት ሞረሞራት። እሱን እንደ ማግኘት የራስ እንደ ማድረግ ያለው ፍላጎቷን አረ። ነገ በዚህ ሰዓት እንዴት ይደርስ ይሆን? በጣም ረዘመ። ይህይስ የሆነውን ሁሉ ለመምህሩ ደውሎ አወጋቸው። በጥሞና አድምጠው ሌላ ትዕዛዝ ሰጡት። ትዕዛዙን በተወሰነ ደረጃ ቢቀበልም የትዕዛዙን ፍሬ ሐሳብ ለመቀበል አሻፈረኝ አለ። ከጠንካራ ሙግት በኋላ በአንድ ነገር ተስማሙ። እድላዊት መጣለው ባለችበት ሰዓት ትምጣ፣ እርሱም ፍቅሩ ሊለግሳት ዝግጁ ሆኖ ይጠብቅ። ነገር ግን በዚህ መሃል የመምህሩን አዲስ ሐሳብ ሊነግራትና በዚህ ሐሳብ ከተስማማች ብቻ አብሯት ሊሆን አቀደ። አልምልም በስምሽ ሙች ብዬ በሐሰት ቦታ ትርፍ የለውም ልቤ ለሌላ ሴት። ድምፁን ከፍ በማድረግ ከቴዲ አፍሮ ጋር አዜመ። በተባለው ሰዓት እድላዊት የይስ መኖሪያ ደጅ ደረሰች። አጠር ያለ ባለቀጭን ማንገቻ ስስ ቢጫ ቀሚስ ለብሳለች። ደረቷን፣ ክንዶቿን፣ ጀርባዋን የሸፈናቸው ነገር የለም። የወፍ ላባ የመሰሉት የገለዋ ጸጉሮች ጎልተው ወጥተዋል። የይስ ልብ በሁለት ወጠምሻ መሃል እንደሚወቀጥበት ሙቀጭ ያለ ምት ይመታል። ቤቱ ተሰናድቷል። ቁምጣና ካኔታራ እንደለበሰ አልጋው ላይ ጋደም ብሎ ሰዓቱን ይቆጥራል። ዛሬ በዚህ ሰዓት ልቤ መሸነፉን እንዳይነግራት ሰጋ። ወራትም አለፈ ክረምትና በጋ። ሰሞነኛው ዜማ ጥርት ባለ ድምፅ ይንቆረቆራል። አንኳኳች። ተንደርድሮ ከፈተው። ገባች። እንደ ፈራ ሰው በሩን ድርግም አድርጎ ዘጋው። የቤቱ የመጀመሪያ ክፍል ላይ እዚያው በሩ አጠገብ ተፋጠጡ። ለህሊናው፣ ለስሜቱ፣ ለሳሎኑ ከበደችው። ዞሮ ደንገዝገዝ ወዳለውና ወደ ነበረበት ሁለተኛ ክፍል አልፎ አልጋው ጠርዝ ላይ ተቀመጠ። ተከተለችው። ጎኑ ተቀመጠች። ልቡ የወቀጠ የሚመስል ምቱን ጨመረ። እጁን ያዝ አደረገችው። አያት። አበል መስላት አየችው። ጎመዠ። ግመጣት፣ ግመጣት፣ እረ ግመጣት። ያ ስሜት ተቀሰቀሰ። አንገቱን አዘነበለ። ራሷን የሚመታው ደረቱ ላይ አሳረፈች። ጸጉሯ እንዳበሰው ጣት ለጣት ተሰባጠሩ። ብድግ አድርጎ እላዩ ላይ ያስቀመጣት። ጭኖቹን በጭኖቿ መሃል አሳለፈው። ወገቧን ጠበቅ አድርጎ አቀፈው። የሚቆራረጥ ትንፋሽ ተለዋወጡ። በከንፈሮቻቸው መሃል ያለው ርቀት ከስንዝር እየጠበበ ሄድና ከንፈር ለከንፈር ተጋጠሙ። ሰውነቷ ሞቀ። ሳማት። ደስ አለችው። አያት። ስሱ ቀሚሷ ተገልቧል። የወፍ ላባ የመሰሉት ብናኝ ጸጉሮቿ ቆመዋል። ተአምር ሆነችበት። ደነቀው። ስሜቱና ህሊናው ተደባለቁበት። የቱን እንደሚከተል ግራ ገባው። ሁለቱንም ፈለገ። አንዱን መምረጥ ግድ ሆነበት። እስከ ዛሬ ለምን ጨከንክብኝ የኔ ጌታ? ጠየቀችው። ፋታ አገኘ። ጥቂት አመነታ፣ ጥቂት አመዛዘነ፣ ደግሞ ጎመጀ። መናገር አቅቶት ዝም አለ። አላሳዝንህም? ታሳዝኝኛለሽ፣ ግራ ታጋቢኛለሽ፣ ደግሞም ደስትኛለሽ እየተንተባተበ። ታዲያ ለምን እንደዚህ ያሰሰቀኝ ዝም አልከኝ? አሁን አይምሮ ሚዛኑን እየጠበቀለት መጣ። ወደ ህሊናው ፈቃድ አዘነበለ። ትልቅ ችግር ስላለ ብሎ መለሰ፣ ሳይንተባተብ ሳይንገታገት። ባለትዳር መሆኔ? ኖ፣ ከዚያም የከፋ። ምንድነው እሱ? ይሄይስ? ተረጋግቶ ጣቶቹን ጸጉሯ ውስጥ ሰገሰጋቸው። ፍቅረኛም ሆነ የትዳር ጓደኛ የለህም አይደል? አዎ እድል። ታዲያ ምንድነው? የካንሰር ህመምተኛ ነኝ። እድላዊት የሞቀው ደሟ ኩርምት ሲል ታወቃት። በሚያስገርም ሁኔታ አካል ለአካል የተቆላለፈችው ሰው ገላ አስፈሪ ሆኖ ታያት። ልዩ በሆነ ስነ ስርዓት ከቅፎ ወጣች። ካልጋው ወረደች። ከናፍሯን በመዳፏ ሙዥቅ አድርጋና የኋሊት ዞራ ሩጫዋን ቀጠለች። የይስ ልብ የወቀጣ ምት ረገበ። አፉን ከፍቶ አይኑን ፍጥጥ አድርጎ በግርምት አስተዋላት። ካልጋው ወረደና በሩ ላይ ቆሞ ተመለከታት። አሯሯጧ ወደፊት የምትደፋ ይመስላል። ሳቁ መጣ። እውነትም ለካስ ሰውን በሚፈራው አሊያም በሚመኘው ነገር ብቻ ነው መፈተን የሚቻለው እያለ ራሱን ወዘወዘ። ዛሬውኑ ከዚህ አካባቢ መራቅ እንዳለበት እያሰበ ዞሮ የትምህርት መሳሪያውን በቦርሳው ያጭቅ ጀመር። ስልኩ የጥሪ ድምፅ አሰማ። ተጣድፎ አነሳው። መምህሩ ናቸው። ጠየቁት። ሮጠች ብሏቸው በሳቅ ተንከተከተ። እንደ ቅናት ብሽቀት በመሰሉ
እንደ አዋቂነት ባሉ ድብልቅልቅ ስሜቶች ተሞልቶ አውካካ። እድላዊት እንደተንደረደረች በአልኮል ራሱን አደንዝዞ የተዘረረው ባለቤቷ ላይ ተጠመጠመች። የጸጸት እንባዋን ደረቱ ላይ ጨመቀች። እሱ ያንኮራፋል። የሄይስ ቦርሳውን አንግቶ ከእርሻ ልማቱ ብዙ እንደራቀ የመምህሩ ቃል በጭንቅላቱ ውስጥ አስተጋባ። ማንኛውም ነገር ከጀርባው አንድ የሚያንቀሳቅሰው እውነት አለው። እናም ሁሌ ያንን እውነት ፈልግ። ሕይወት ማለት ይኸው ነውና፣ 1 እውነታውን ለማግኘት መትጋት፣ 2 በተገኘው ሕይወት መርካት። አዎ፣ እንደ መማለል፣ እንደ መፈቀር፣ እንደ መጠላት ባሉ ከፍተኛ ተጽዕኖ አድራጊ ስሜቶች ሳልገታ ወደ ሕይወት አናት የማደርገውን ግልቢያ ሽምጥ ማስሮጤን ቀጥያለሁ። በእርግጥም እድላዊትን ከማግኘት በላይ በማጣት ይረክቻለሁ። ትንቡክ ትንቡክ በሚለው የዝዋይ አቧራ ላይ እየተራመደ ሳያውቀው አጉተመተመ። ገና ልጅ ነኝ ብላቴና፣ ስለ ፍቅር መቻውቅና። ሳይዘጋው የወጣው በር ወዲያ ወዲህ ይላል። ቴፑን መጫወቱን ቀጥሏል። አቡ ጊዳ ሄውዞ አቡ ጊዳ። እሺ ውድ ቤተሰቦቼ የፍቅር አቡ ጊዳ ይህንን ይመስል ነበር። እየተዝናናችሁ እንደተማራችሁበት በጣም እርግጠኛ ነኝ። እንግዲህ ቆራጥነት ይሄ ነው። ለተሳሳተ ፍቅር ማለት ይቻላል። ለተሳሳተ ፍቅር እጅ አለመስጠት፣ ዓላማንና ሀቅን ይዞ ወደፊት መራመድ በደንብ የምንማርበት አጭር ትረካ ነው። እንደተዝናናችሁበት ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ ደግሞ ሌላ ቆንጆ ታሪክ ይዤላችሁ እመጣለሁ። እስከዚያው በቸር ቆዩኝ። በጣም ነው የምወዳችሁ። መልካም ጊዜ